ጤና ይስጥልኝ። የዕለተ ማክሰኞ ጥር 12 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ኢትዮጵያ በቅርቡ ከአሜሪካ ጋር የተፈራረመችው የጤና አጋርነት ስምምነት የደም ናሙናና የዘረመልና የሕክምና ታሪክን ጨምሮ የዜጎችን የጤና መረጃ ለአሜሪካ አሳልፎ የመስጠት ግዴታን ያካትታል የሚል ስጋት ተነሳበት። በአንድ ዓለም አቀፍ የጤና ተቋም ውስጥ የሚሰሩ የጤና ባለሙያ ኢትዮጵያን ጨምሮ ስምምነቱን የተፈራረሙ ሀገራት በጤና መሰረተ ልማቶቻቸው ረገድ በአሜሪካ ላይ ጥገኛ ሊሆኑ እንደሚችሉ ስጋታቸውን ነግረውናል። ባለሙያው ወረርሽኞች በሚከሰቱበት ወቅት ናሙናዎችን አሳልፎ የመስጠት ግዴታ የዓለም ጤና ድርጅት ህግጋትን ከጨዋታ ውጪ የሚያደርግ መሆኑን ገልጸዋል። ስምምነቱ ኢትዮጵያ የጤና ዘርፏን መቆጣጠር ወደማትችልበት ደረጃ ሊያደርሳት እንደሚችልም ባለሙያው ጠቁመዋል። ሄልዝ ፖሊሲ ዎች የተሰኘው ዓለም አቀፍ ተቋምም ስምምነቱ የአገሪቱን የጤና መረጃ ሉዓላዊነት ሊሸረሽር ይችላል ሲል አስጠንቅቋል። መንግስት የስምምነቱን ዝርዝር ይዘት እስካሁን ይፋ አላደረገም። የኢትዮጵያ አየር መንገድ 9 ቦይንግ 787 ድሪምላይነር አውሮፕላኖችን ከቦይንግ ኩባንያ ገዛ። አየር መንገዱ የገዛቸው ዘመናዊ ድሪምላይነር አውሮፕላኖች ከአውሮፓውያኑ 2031 እስከ 2033 ባሉት 3 ዓመታት እንደሚረከብ ገልጧል። አውሮፕላኑ የእስካሁኖቹን አውሮፕላኖች የነዳጅ ፍጆታ በ25 በመቶ የሚቀንስና ከመንገደኞች በተጨማሪ ካርጎ መጫን የሚችል መሆኑን አየር መንገዱና ቦይንግ ባወጧቸው መግለጫዎች ገልጸዋል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው አዲስ የታዘዙት አውሮፕላኖች አየር መንገዱ ራሱን በዘመናዊና ነዳጅ ቆጣቢ አውሮፕላኖች ለማጠናከር ያለውን ቁርጠኛነት ያሳያል ብለዋል። ገንዘብ ሚኒስቴርና ብሔራዊ ባንክ ዓለም አቀፉ የገንዘብ ተቋም IMF አራተኛውን ዙር የኢትዮጵያ የብድር ግምገማ ሰሞኑን ማጽደቁ የአገሪቱ ኢኮኖሚ መጀመሪያ ከተጠበቀው በላይ ጠንካራ መሆኑን አረጋግጧል አሉ። ተቋማቱ ዛሬ ማምሻውን ባወጡት መግለጫ የግምገማው ውጤት የአገሪቱ የማክሮ ኢኮኖሚ ማሻሻያ የአጭር ጊዜ መፍትሄዎችን ከመፈለግ ይልቅ መንግስት ፖሊሲዎቹን በባለቤትነት መያዝ መቻሉን ያረጋገጠ መሆኑን ገልጸዋል። መንግስት እስካሁን የተመዘገበው የማክሮ ኢኮኖሚ መረጋጋት የስራ ዕድሎችን እንዲፈጥር፣ የዜጎችን ገቢ እንዲጨምርና ግል መዋለ ንዋዩን እንዲያስፋፋ በማስቻል ላይ ትኩረት አድርጎ እንደሚቀጥልም የተቋማቱ መግለጫ አመልክቷል። ኢኮኖሚው ጠንካራና ቀጣይነት ያለው እድገት እያስመዘገበ፣ የዋጋ ግሽበትን በፍጥነት እየቀነሰ፣ የፊስካል ቁጥጥር ስርዓት እየተሻሻለና የመጠባበቂያ የውጭ ምንዛሬ ክምችት እያደገ መሄዱን መግለጫው ጠቅሷል። የዓለም የገንዘብ ተቋም ቦርድ የብድር ግምገማውን በማጽደቅ ከአንድ ዓመት በፊት ለአገሪቱ ከፈቀደው የ3.4 ቢሊዮን ዶላር ብድር ውስጥ 261 ሚሊዮን ዶላር ለቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አወዛጋቢውን የምዕራብ ትግራይ አካባቢ ከአማራ ክልል የታጠቁ ኃይሎች ሙሉ በሙሉ ነፃ ከማድረግ ውጪ የሚታሰቡ አማራጮች ሁሉ መቆም አለባቸው በማለት አሳሰቡ። ጀነራል ታደሰ የአካባቢውን የትግራይ ተፈናቃዮች ደህንነታቸው በተጠበቀ ሁኔታ ለመመለስና የትግራይን ህገ መንግስታዊነት ለማረጋገጥ ከፌዴራል መንግስቱና ከአፍሪካ ህብረት ፓናል ጋር ወደፊት ሰፊ ውይይቶች ማድረግ እንደሚያስፈልግ ትላንት በተከበረው የጥምቀት በዓል ላይ መናገራቸውን የክልሉ ኮሚኒኬሽን ቢሮ ባሰራጨው መረጃ ጠቅሷል። ጀነራል ታደሰ ትግራይ በጦርነቱ ከደረሰባት የኢኮኖሚ ውድመት እንዳትወጣ ለማድረግ ተሰርቷል ያሉት ሴራ የትግራይን ህዝብ ህልውና አደጋ ላይ እንደጣለው በመግለጽም ክስ አሰምተዋል። ሳፋሪኮም ኩባንያ የኬንያ መንግስት በኩባንያው ውስጥ ከያዘው የአክሲዮን ድርሻ ከፊሉን ቢሸጥም ኩባንያው ግን የኬንያ ኩባንያ ሆኖ እንደሚቀጥል አስታወቀ። የኩባንያው ኃላፊዎች መንግስት የአክሲዮን ድርሻውን በመሸጡ በባለድርሻዎች ለውጥ የሚፈጠር ለውጥ በኩባንያው አስተዳደር የቁጥጥር ስርዓትና የዕለት ተዕለት እንቅስቃሴ ላይ ለውጥ አያመጣም በማለት ለፓርላማው ማብራሪያ መስጠታቸውን የኬንያ ጋዜጦች ዘግበዋል። ኃላፊዎቹ የኩባንያው ቦርድ አስተዳደርና ውሳኔ ሰጪ መዋቅር ባለበት ይቀጥላል ማለታቸውንም ዘገባዎቹ ጠቅሰዋል። የኩባንያው አስተዳደርና የቁጥጥር ስርዓት ባለበት እንደሚቀጥል ኃላፊዎቹ ማረጋገጫ የሰጡት የኬንያ መንግስት ከያዘው የ35 በመቶ ድርሻ 15 በመቶውን ለቮዳኮም ኩባንያ ለመሸጥ መስማማቱን ተከትሎ ነው። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።